ጉድ ፈላ። የኢትዮጵያ ማህበራዊ ሚዲያ በዘመናችን የጥበብ ንጉስ ተናወጠ። አገሬ ሞተበት የታለቅሳለ ይዤላችሁ የመጣሁት የተለመደ መረጃ አይደለም። ማህበራዊ ሚዲያውን እያናወጠው የሁላችንንም ልብ እየሰበረው እና መንግስትን ጭንቀት ውስጥ ስለከተተው ስለ ቴዲ አፍሮ ያልታሰበ አዲስ አልበም ነው። ቴዲ ማንም ያልደፈረውን የሀገራችን የፖለቲካ እውነት ዘረገፈው። ብዙዎችን በእንባ ያጠበውና ዓለምን ያነጋገረው የዚህ አልበም ከባድ ሚስጥር ምንድን ነው? አምኖ መከዳት እንዴት ያማል? ወርቅ ያበደረ ደርሶታለት እንዴት ይችላል ዝም ማለት? ከነገ ዛሬ ይሻል ባልኩ የራሴን ጩኸት ተነጠቅኩ። አብረን እንየው። ወደ ዋናው አጀንዳችን ከመግባታችን በፊት ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ጉድ ፈላ። የኢትዮጵያ ማህበራዊ ሚዲያ በዘመናችን የጥበብ ንጉስ ተናወጠ። ዩቲዩብ፣ ቲክቶክ፣ ፌስቡክ ዛሬም ሁሉም በአንድ ሰው ስም እና ስራ ተጨንቀዋል። ቴዲ አፍሮ ዝምታውን ሰብሮ ብቅ አለ። ይዞት የመጣው አልበም ግን ዝም ብሎ ሙዚቃ አይደለም፣ የእንባ የብሶት እና የቁጭት አዋጅ እንጂ። በዚህ አዲሱ ስራው ላይ ቴዲ ማንም ሊነካው የፈራውን እውነት በድፍረት ዘፈነው። የዘመናችን የውሸት ፖለቲካ ልብስ ገፈፈው። ሀገር አለን እያልን ነገር ግን እንደሌለን በገዛ ምድራችን ባይተዋርና ስደተኛ መሆናችንን በረቂቅ ቅኔው አነባው። ፖለቲከኞች በስልጣን ሲቀማጠሉ፣ ንጹህ ዜጎች በከንቱ ደማቸው እንደሚፈስና እንደሚሞቱ የህዝቡን ስብራት በሚጣፍጥ እና ቀልብ በሚስብ ዜማ አስቀመጠው። ወጣቱ ሀገሬን ምድሬን ብሎ ተስፋ ቆርጦ በየበረሃውና በየባህሩ ስደት የበዛበትን መሪር እውነት ቴዲ በሙዚቃው አድርጎ የሁላችንን ልብ ሰበረው። ይሄ እውነት ለመንግስት እጅግ ከባድ ጥፊ ነው። ሚዲያው ሁሉን አማን ነው ብሎ በሚያወራበት ጊዜ ቴዲ የህዝቡን እውነተኛ ገጽታ፣ የሀገርን ስብራትና ቁስል አደባባይ ላይ አወጣው። መንግስት ምን ብሎ እንደሚመልስ፣ እንዴት እንደሚያስተባብል ግራ እስኪጋባ ድረስ በጥበብ ሚስጥር ዘረገፈው። ዛሬ ይሄ የጥበብ ሰው ከኢትዮጵያ አልፎ ዓለም አውቆታል። የዓለም ሚዲያዎች ይህ ድምፅ ምንድን ነው ብለው እስኪጠይቁ ድረስ የቴዲ ቅኔ ድንበር ጥሶ ፈሷል። Wodros Kasahun, popularly known as Teddy Afro, has put Ethiopia on the global music map. Now Ethiopia's biggest music star. ቴዲ አፍሮ አርቲስት ብቻ አይደለም፣ ድምፅ ለሌለው ህዝብ ድምፅ የሆነ ህያው አፈ ታሪክ የጥበብ ሰው ነው። አንዳንድ የፖለቲካ ሰዎች እና የጥቅም ተገዢዎች ስሙን ሊያጠፉ፣ ክብሩን ሊያጎድፉ እና ከህዝብ ልብ ሊያወጡት በተለያየ ሚዲያ ቀን ከሌሊት ቢለፉም ትርፉ ድካም ብቻ ሆነ። ህዝቡ ለነቀፌታቸው ጆሮውን ዳባ ልበስ ብሎ ቴዲን ከክፎች ምላስ ታደገው እንጂ ለወሬያቸው ቦታ አልሰጣቸውም። እነሱ ሊያረክሱ ሲፈልጉ ህዝቡ የክብር ካባ ያለብሰዋል። ቴዲ የህዝብ ልጅ ነው። ህዝብ ደግሞ ልጁን ለነቀፌታ አሳልፎ አልሰጠውም። እንግዲህ ቤተሰቦቼ የቴዲ አፍሮ አዲስ ስራ እውነታው ይሄን ይመስላል። በእውነት የህዝብ የልብ ትርታ ነው። እናንተስ አልበሙን ስትሰሙት ምን ተሰማችሁ? ሀገራችንን ስብራት፣ የውሸት ፖለቲካውን እና የህዝባችንን ብሶት የገለጸበት መንገድ እንዴት አገኛችሁት? ከሙዚቃዎቹ ውስጥ በተለይ የትኛው ልባችሁ ውስጥ ገባ? ምክንያቱም ሁሉም ሙዚቃዎች እጅግ የሚገርሙ ቢሆንም ከተለቀቁት ደግሞ የትኛው ውስጣችሁ እንደገባ ኮሜንት ላይ መጥቀስ ትችላላችሁ። ይሄ የቴዲ እውነት ለሌሎችም እንዲደርስ ቪዲዮውን ሼር እና ላይክ አድርጉ። እንዲህ አይነት ፈጣን እና ሚስጥራዊ መረጃዎች እኔ ጋር ቀድመው ስለሚመጡ ቻናሌን ሳብስክራይብ እና ፎሎ በማድረግ ቤተሰብ ሁኑ። አሁንም በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ቻው።